ዛራ ስራ እንዳላስፈታዎች ተስፋ አደርጋለሁ። ኧረ በፍጹም የኔ መቤት ከሆነ ጥሩ ነው። ከባለፈው ያቋረጥነውን ጉዳይ እንድንቀጥልበት ፈልጌ ነበር። የቱን ጉዳይ መቤቴ? የቤሊቱን ጉዳይ ነው። ያቺ ቆሌ ራቃት ሴት መታ ያስቆመችኝ ነው። ቆይ ለምንድን ነው ዛሬ ውስጤን ጥሩ ስሜት የማይሰማኝ? ያቺ ልጅ ማስተማሪያ የሆነች ያህል ነው የሚሰማኝ። የቷ ልጅ? ሲፈን? አዎ ያልገመትናት ልጅ ናት። እንደ ድንገት የበጠበጠች። ግን ቆይ እስካሁን ያለችበት አልታወቀም? አዎ ቆይተኛን እኮ ቢቀሰቅሱት አይሰማም ነው ነገሩ። አውቃ ደብዛዋን አጥፍታ የት ብለን እናገኛታለን? እሱማው ለመሆኑ ጄሪ የምትባለውስ? ታውቂያለሽ እመቤቴ፣ ለብዙ ጊዜ ተስተካከላለች ብዬ አስብ ነበር። ግን ደግሞ ክፋቷ ይበልጥ ነው የታየኝ። የማን? የጄሪ? አዎ የጄሪ። ቆይ አንቺ ቤሊንና እሷ የማያግባባቸውን ጉዳይ አታውቂም? ማለቴ ለምን ልጅ እስከማስወረድ ድረስ እንደደረሱ ለማለት ነው። እመቤቴ ቤለን ያንን ልጅ አላስወረደችው። እንደውም የተገላቢጦሽ ልጁ ሲፈጠር የልጁን እናት እንዲቀርብ ብና እሷ ልጅ ራቀችው። ደግሞ ቤሌንን ስላላወቅሻት ነው እንጂ እንደዚህ የምታረግ ልጅ አይደለችም። ስለዚህ ግምት ያልተሳሳተ እኔ ለቤሊን ጥሩ አመለካከት እንዳይኖረኝ ለማድረግ ነው ያን ጉዳይ ያደረገችው። እረችም ማትረባ እመቤቴ ንገሪኝ ካልሽ እውነቱን ልንገርሽ፣ ቤሌን ከሰዎች ጋር ባላት ነገር ጄሪ ትቀናለች። ቅናቷ ደግሞ መጥፎ መንፈስ ያለው ቅናት ነው። እሱም በምን አወቅሽ? ቤሌንን ከደረጃ ላይ የጣለቻት እሷው ነች። አልፎ ተርፎ ልብሴን ሰረቀች ብላ የውሸት ድራማ ፈጥራ ነበር። ቤሌን አምነን እንዳይናደድ ብላ ነው የደበቀችው። ቆይ ግን ይሄን ሁሉ ማድረግ ለምን አስፈለገ? ቤሌንን ከቤት ለማስወጣት ነው እመቤቴ። ይሄ ነው ማለሽ በጣም ብዙ ነገር አድርጋታለች። ጄሪ ለአቶ አምነን የምትገባ ሴት አይደለች። የዚህን ያለውን ተወድ የዚህን ያለውን እናት እንዳያችሁ ፈልጉት። ሁሉ ጊዜ እኔ ካልደረስኩበት በስተቀር ሁሉም ነገር ከኋላ ነው የሚወራው። አንቺም ዛሃር አምነን ልጅ አትበይ። ልጅሽ ሆን ጉዳት ያስጨነቀው የተፈጠረውን ነገር በነገርሽኝ ነበር። እንዳትናደድ እኮ ብዬ ልናደዳ ብናደድስ የኔ መናደድ ነው ወይስ የኔ ነገ ህይወትን የሚያሳስባችሁ? ሁሉንም ነገር እኔው ራሴ ያስተካክለው። አምናን ልጅ እንዳትከተይ። አንቺ ምን የታረመኔና ጨካኝ ሰው ነሽ? ምን ተፈጠረ? አምነን አትጥሪ። ሞት ይጥራሽ። ቆይ እንዴት እንደዚህ አይነት ነገር ታደርጊያለሽ? የእውነት አስቤበት አይደለም። ዝም በይ። አንቺ ምስኪን ልጅ ምን አደረገች? መልሽልኛ። ምን ያህል ጨካኝ ብትሆኚ ነው ቤሌንን ከደረጃ ላይ ለመጣል የቻልሽው? እምልልሃለሁ የእውነት አውቄ አይደለም ያደረኩት። አምነን ስሜን አትጥሪ። ካድ እዚህ ቤት ያላችሁ በሙሉ ካሪና አስመሳይ ናችሁ። አሁን ማንን ነው ማመን ያለብን? አያምነን እኔ አልካልኩም። ደግሞ ሁሉ ነገር ያደረኩት ስለምወድክ ነው። ስለምትወጂኝ ነዋ በእኔ ስም ሰዎችን እየጎዳሽ ያለሽው። ቆይ አታፍሪ? እኔ ምን አደረኩሽ? ሰው ነሽ ብዬ ነበር ከኔ ስሜት ያንቺ ስሜት ያስቀደምኩት። ማለት ዝም በይ። ለሰው መጨነቂ ለተንኮልና ለሌላ ነገር ጊዜ አለመስጠቴ ነው ዋጋ ያስከፈለ። አምነን እባክህ አሁኑኑ ይዘሽ የገባሽን ኮተት ከቤት ይዘሽ ውጭ። ቤሊን በእውነት ስለተሻለሽ ደስ ብሎኝ። አመሰግናለሁ ሙስጠፋ። ቤሊን። አቤት። ቆይ ለምንድን ነው እንደዚህ እያደረግሽ ያለሽ? ምን አደረኩ? የተፈጠረ ነገር አለ እንዴ? አሁን ሁሉም ነገር ታውቂያለሽ። ለምንድን ነው ዝም ብለሽ ቁጭ ያልሽው? ማለት አልገባኝም። መቼም እንደዛ የመሆንሽ ጉዳይ ማለት
ቆይ አንተም ታውቅ ነበር? አዎ ሁሉም ነገር አውቃለሁ። ታዲያ ቆይ እስካሁን ሳትነግረኝ ይሄ ሁሉ ጊዜ ሲሰቃይ? ያው ባለሽበት ሁኔታ ላይ መናገር ልክ አይሆንም ነበር። እኔ እንደዛ ሲሰቃይ እንዴት አስችሎ ዝም አልክ? ቆይ እንዴት? በእርግጥ ያው እኔም ከጄሪ ማልሻል ጨካኝ ሰው ነኝ። አዎ ለነገሩ ባንተም አልፈርድም። ለምን? እኔም እያወቅሁ አለመናገሬ የጥፋቱ ተባባሪ ነኝ። ጄሪ በእናትሽ ሌላ ነገር ሳላደርግ ከኔ ህይወትም ሆነ ከዚህ ቤት ለቀሽ ውጪ። እባክህ አምነን አንድ ድል ብቻ ስጠኝ እባክህ ላስረዳክ። ቆይ የምን እድል ነው? የሰው ህይወት ልነጥቂ እንደነበር አልገባሽም? ያው የቤሌንን አውቃለሁ፣ ግን ያንን ያደረኩት አንተ ምክንያት ነው። እኔ ሁሌ አጠገብ እያለሁ አንተ ግን ከእሷ ጋር ነበር። ቆይ እኔ እኮ ሰው ነኝ። ትንሽ ቆይ ታስብልኝ። ጄሪ ወድጄ እንዳላገባሽ በደንብ ታውቂያለሽ። ታዲያ አምነሽ ለገባሽበት ነገር ይህን ሁሉ ነገር ማድረግ ለምን አስፈለገ? አምነን እኔ እወድሃለሁ። በቃ ከአንተ አጠገብ ማንም እንዲሆን አልፈልግም። አሁን ተነሽ። ያደረግሽው ለእያንዳንዱ ነገር የእጅሽን እሰጥሻለሁ። ዳግመኛ ወደ እኔ ህይወትም ሆነ ወደዚህ ቤት እንዳትመጪ። አንቺ ለኔ ሞተሻል። አምነን እባክህ እንደዚህ አታደርግ። የት መሄጃ አለኝ? የት ሄዳለሁኝ? እሱን ያኔ ነበር ማሰብ የነበረብሽ። አሁን ከዚህ ጠፊ። ዳግመኛ ላይሻል። የትም መሄድ ትችያለሽ። ነሽ የእውነቴን እኮ ነው ዛራዬ። እኮ ላንቺ አይገባሽም ነበረ። አይደለም ዛራ ነኝ። እስኪ አንቺ ሴት ምን አድርጊ ነው የምትይኝ? ተይ ዛራ ውዴ፣ ጎሽም ላንቺ ያለውን ስሜት የምንለካበት አንዱ መንገድ ይሄ ነው። ቆንጆ ሆነሽ ስትጠብቂው ምን እንደሚል እናያለን። ጎሽም የሚወደው አንቺን ነው። ስለዚህ ቆንጆ ሆነሽ ነው መጠበቅ ያለብሽ። ውብ እኔ ደግሞ እንደዚህ አዋጭ ማስመስልሽ እስኪ። በጣም ቆንጆ ወይኔ እዚች ጋር ደግሞ እሺ በይ። ትይጂ ድካሜን ከንቱ አታድርጊው። ሰማያዊ ሲሆን እንዴት ደስ ይላል! እባካችሁ ሜርሲዬ ስላለ ለካ ተሸውድሻል። ዛሬ አይደለም አይንሽን ጨፍኝ አንዴ፣ አይንሽን ጨፍኝ ደግሞ
እንዴ ቆንጆ እንደሆንሽ ያው የመደርኩትና ህክምና ይቅር በላችሁ አይደል የሚባለው ችግር የለውም ይቅር ብያለሁ ከምር ከልብሽ ነው ይቅርታ አደረግሽልኝ አዎ ሙስጠፋ ቆይ አሁን ምን ልታደርጊ ነው ምን ያው አሁን ተሽሎሻል ሁሉም ነገር ታውቂያለሽ ቆይ አሁን ለምን ሁሉም ነገር አትናገሪ አሁን ያንን ማድረግ አልችልም እንደምታ አምነን በጣም ተጎድቷል እኔም ደግሞ ተናግሬ በድጋሚ እንዲጎዳ ማድረግ የለብኝም ግን ቢሌን አለማወቁ ነው እሱ የሚጎለው አሁን ባለበት ሁኔታ አንቺም ኳሸሹ በጣም ያዝናል ቆይ ታዲያ ሙስጠፋ እኔ ምን ማድረግ አለብኝ ማለት እኔ ተናገርኩ ማለት ሁሉም ነገር ነው የሚበላሸው በእኔ ምክንያት ደግሞ ማንም ምንም እንዲሆን አልፈልግም ደግሞም ለማንም ማዘን የለብሽ ቢዘገይም ሁሉም ሰው ላደረገው ለእያንዳንዱ ነገር ዋጋ ይከፍላል አዎ ትክክል ነህ ግን ደግሞ አሁን ጊዜው አይደለም ሙስጠፋ ካንቺ ባላውቅም ግን በዚህ ምክንያት እንዳትጣሉ ፈርጅ እሺ በቃ ነግሯለሁ ግን ያው በጣም ነው የሚጎዳው ከዚህ በኋላ ማንም ማመን እንዳለበት ራሱ አያውቅም ግን ለምንድን ነው በታመንላቸው ልክ የማይታመኑልን ቤሊ ታውቂያለሽ ሰውን አውቀዋለሁ ማለት ሞኝነት ስለ ራሳችን እንኳን የማናውቅ ሰው ነው አዎ በህይወት እስካለን ማመን ያለብን የፈጠረን ብቻ ነው አዎ ቤሊ ልክ ብለሻል ታዲያ እሱን እያወቅን መዘንጋታችን እኮ የሰው መጫወቻ ያደረገ አዎ እውነትን ነው በቃ በኋላ ሲመጣ እነግረዋለሁ አዎ ቤሊ እንደዛ ብታደርግ ይሻልሻል በቃ አሁን መታጠቢያ ቤት ሂጅ ራሴን በመስታወት ልየው ያማ አይሆንም ዛራ ወዴ እኔ መስታወትሽ እያለሁ ምን ያደርግልሻል መስታወት ቆንጆ ሆነሻል በቃ አሁን መጣ ሂጂ ክፈቺ ሂጂ ወንጂ ያማረብሽ መስሎሻል እታያለሽ ያልተስተካከለ ሜካፕ ካቆነ መሰልሽ ጎሽሚ ዛህራ አቤት ሶኒያ ምንድነው የመሰልሽው ማነው እንደዚህ ያደረገሽ አይ ዝም ብዬ ነው ደሞ በሩ ስትከፍቺ ጎሽሜን ያልሽው እሱ መስሎኝ ነው መቼም እሱ ይመጣል ብለሽ አይደለም እንደዚህ የተቀባባሽው ኧረ በጭራሽ እንደዛ ከሆነማ እኔ መቀባለሁ ምን ውዷ ጓደኛዬ ተቀብታ እኔ ለምን አልቀባም እቀባለሁ ሜርሲ ግን ደግሞ ተቀይሜሻለሁ ማለት ዛህራን እንደዚህ ቆንጆ አርገሻት እኔን ግን ታዲያ ምን ችግር አለው ይሄው እዚሁ ነው ያለሁት እኔንም እንደዛ ቆንጆ ታረጊኛለሽ አዎ በእርግጥ አንቺ ፊት ትንሽ ለመስተካከል ጊዜ ይፈጃል ግን ችግር የለውም አደርጋለሁ ችግር የለውም ሜርሲ ሜካፕ ዲዛይነር ሆነሽ በቃ ቀና በይ እስኪ እስኪ እዚች ጋር ደግሞ እንደ ዛራ እኮ ቶኑ እንደ ሳሞና አይደል የፈለግሽው በቃ ይብ ነው ማደርግሽ አያቴ ምን የተረበሽ ትመስያለሽ አይ ልጄ እንዲሁ ነው አያቴ ታደብቂኝ ማርያ አልደብቅሽ አንዳንዴ ዝናብን ፈልገን ስንጸልይ ከጭቃው ጋር መግባባት እንዳለብን ማወቅ አለብን ማለት አልገባኝም ዝናብና ጭቃ እኮ አንድ ናቸው ማለቴ ዝናብ ሲዘንብ መሬቱ ይረጥባል ከዛም ጭቃ ይሆናል ትክክል ነሽ ልጄ ግን አንዳንዴ በህይወታችን የምንፈልገው ነገር አለ እሱን ደግሞ ለማግኘት ብዙ ነገር እናደርጋለን ግን የምንሄደው መንገድ የተሳሳተ ከሆነ እኛ ህይወታችን ለማስተካከል የምናደርጋቸው ነገሮች
ሌሎቹን ደግሞ ህይወታቸውን ያበላሻል። የኛ ህይወት ማማር ሲጀምር የነሱ ህይወት ደግሞ መበላሸት ይጀምራል። አንዳንዴ ግን ራስ ወዳድ መሆን የለብንም አይደል? አዎ ልጅ። አያቴ የተፈጠረውን ነገር እኮ አልነገርሽኝም። አምነን ማወቅ ያለበት አንድ ትልቅ ነገር ነበር፣ ግን ሳልነግረው ድንገትኛ ስናወራ ሰማና በዛ በጣም ነው የተናደደው። እና አያቱ ሴማም ስለደበቀችው በእኔ በጣም 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 ተናዶብኛል። አያቴ አንቺ ካወቅሽ ግን ለምን ሳትነግሪው? ልጄ እኔማ በራሴ መንገድ ነበር ለማስተካከል ነገሮችን ያሰብኩት። ያው ጄሪም ከዚህ ቤት እንድትወጣ ፈልጋለሁ። ታዲያ ለምን አታባረራትም? አምነን ነው እሱን ማድረግ ያለበት። እሱን ደግሞ ለማድረግ አንድ ምክንያት ነበር የሚያስፈልገኝ። እኔ ማወቅ ነበረብኝ። ደግሞ እሱ እንዲያውቅ አልፈለኩም ነበር። ግን ሳያት እያደር የምታደርጋቸው ነገሮች ከሰው የሚጠበቁ ነገሮች አይደሉም። እኔም እሱን ያወቅኩ ቀን እሷን ከዚህ ቤት ለማባረር ፈለኩኝ። ደግሞ ከመጣች ጀምሮ አልወደድኳትም ነበር። አያቴ ገብቶኛል። ታዲያ ምን እንዳደርግልሽ ነው የምትፈልጊው? ይኸውልሽ የአምነን አእምሮ ተቆጣጠሪልኝ። የእሷ አለመኖር እንዲጎዳው እንዳታደርጊው። ቆይ ሴቶች ምን ላይ ወድቃችሁ ነው እንደዚህ መስላችሁ የተነሳችሁት? እንዴት ነው ጎሽ ወደድከው? አይ ዛህራ
የኔን የወደደው። አንቺ ደግሞ ምን ቤት ነሽ? እኔ መስራት የተቀባሁት እያለሁ እንዲህ በኋቃ መስለሽ። ታዩ እንግዲህ አይን አይቶ ልብ ይፈርዳል አይደል የሚባለው? ምርጫውን ለጎሽሜ ትቼዋለሁ። ሴቶች ያኛው ዋናው ማንነታችሁ የሚሻላችሁ እኮ የውሸት ውበት ነው። የውሸት ውበት ደግሞ ያው የውሸት ነው። ጎሽም ግን ምን ያህል እንደለፋንበት ታውቃለህ? ሶኒያ ምን አለበት ሰው ለመሆን ብትለፊ? እኔ የተሻልኩ ሰው አይደለሁም ማለት ነው? ለማለት የፈለኩት ይሄ ውበት አይደለም። ቋንቺ እንዴት እንደዚህ ታደርጊያለሽ? አምን አደረኩኝ። ዝም በይ አንቺ ቤሬ። ቆይ ምንድን ነው ያደረኩት? ለምን አትነግረኝም? ለምንድን ነው ጄሪ ከደረጃ ላይ እንደጣለችሽ የደበቅሽ? አምናን በእውነት ልነግርህ ነበር፣ ግን በነበርክበት ሁኔታ ላይ ነገሮች እንዳይበላሹ ፈርቼ ነው። እኔ ብታስቢልኝ ኖሮማ የተፈጠረውን ነገር በነገርሽኝና ባልደበቅሽኝ ነበር። አንቺ ግን ምን እንዳደረግሽ አየሻ? ልክ እንደ ባዳ እኔንም ደበቅሽ። እንደዛ አይደለም አምነን። ቆይ አንቺ እንደዛ በመሆንሽ እኔ ከራሴ ጋር ምን አይነት እንደተጣላሁ ታውቂያለሽ? አታውቂም። ቆይ እንደዛ ሆነሽ ሳይሽ ምን ያህል ልቤ እንደታመመ ታውቂያለሽ? አታውቂም ቤሌ። አውቃለሁ ከማንም በላይ እንደምትጨነቅልኝ። ታዲያ ይሄ ነው ውለታሽ? ንገሪኝ ቤሌ። አንቺም እንደሌሎቹ ትክጂኛለሽ? አውቃለሁ አጥፍቻለሁ። እባክህ አምነን ይቅር በለኝ። እንዴት ብዬ? አንቺ ስል እኮ ብዙ ነገር ሆኛለሁ። የማንፈልገውን ህይወት ራሱ ስኖር ነበር። ከጭንቅላቴ ይልቅ ልቤን እያዳመጥኩት ነበር። ግን አንቺ ምላሽሽን እስኪ ሚስጥረኛ አትበይ። እንደዚህ ብለሽ ድጋሚ እንዳጠል ከዚህ በኋላ አንቺንም ከነሱ ለይቼ አላይሽም። በቃ የኛ ነገር እዚህ ጋር ያልቃል። ድጋሚ ላይሽ አልፈልግም። አጠገቤ እንዳትደርሺ። አምነን ማንን ነው ማመን ያለብኝ? ይህን ያህልስ ለምንድን ነው እንደዚህ መጫወቻ የሚያደርጉኝ? ቤሌን ወጊ አብረሽኝ ነሽ? አዎ ደህና ነህ። ምንም አትጨነቅ እሺ? እሺ። ሁሌም ከሁሉም በላይ አይኔ ሲገልጥ እንደማይሽ ነበር የሚሰማኝ። እኔም ከማንም በፊት ደህንነት እንደሞኝ ተስፋ ነበረኝ። ቆይ ነርሷን ልጥራልህ። አንቺ እኮ ነሽ ሐኪም። ከአንቺ ሌላ ማን ያክመኛል? አላውቅም፣ እኔ እንጃ። ሰላም እኮ ነሽ። ተው እንደዛ ትበል። አሁን ከናዛራ ጋር መጣልህ ምግብ አለ፣ እሱን ትበላለህ እሺ? እንደዚህ የምትከባከቢኝ ከሆነ ለምን ሁሌም አልታመምም? ኧረ እንደዛ አይባልም። እንደዛ ከሆነ ሁሌም ትንከባከቢኛለሽ? አዎ። ተወከን እኔ በማየት መመን አትርሳ። አንድ አለችኝ የምላት ራሱ ደበቀች። በቃ ሁሉም ሰው አስመሳይ ነው ማለት ነው። ሚስጥረኝ። አቤት። ምን ሆንክብኝ? የከፋ ትመስላለህ። አዎ በጣም ከፍቶኛል። ማድረግ እንዳለብኝ ራሱ አውቅ። ማን ያስከፋን እያለ ንገረኝ እስቲ። ሚስጥረኝ እኔ መጥፎ ሰው ነኝ? እንዴት እንደዛ ልትል ቻልክ? እስቲ መልሽ ይህን ጥያቄ ብቻ። ኧረ አይደለም፣ እንደውም አንተ ከሌላ ሰው ለየት ያለ ሰው ነህ። ደግሞ ለእኔ መልካም ሰው ነህ። ለእኔ እንደዚህ ከሆንክ ለሌሎች ሰዎች መልካም ሰው ነህ። ተይ ሚስጥረኝ። ለካ ስብራቴ ላይ አንቺም ነበርሽበት። ቤሌን አዳኝ መስለሽ ገደልሽ። አምነን አቤጄ፣ ለምንድን ነው እንደዚህ የምትሆነው?
ጄሪ ምን ለማለት ፈለገሽ? ማለትማ እኮ ቤሌናው ደህና ናት። ከጥቂት ጊዜያቶች በኋላ ወደ ራሷ ትመለሳለች። ለዛ አንተ እንደዚህ መጨነቅ የለብም። ደግሞ ለራስ ጊዜ መስጠት አለብህ እኮ። ጄሪ ስላሰብሽልኝ አመሰግናለሁ። ግን ምንም እየተዋጠልኝ አይደለም። ቤሌን ያለምንም ምክንያት እንደዚህ ልትሆን አትችልም። የሆነ ያልታየኝ ነገርማ አለ። ማለት እንዴት እንደዛ አልተቻልክ? ማለቴ ቤሌን እኮ ከማንም ሰው ጋር አትጣላም። ታዲያ ማን እንደዛ ሊያደርግ ይችላል? አጋጣሚ አደናቅፏት ወይ ደግሞ ብቻ እንደዛ ነው የሚችለው። ቆይ እንዴት እንደዚህ ጨካኝ ትሆናለች? እንዴት እንደዚህ ህሊና ቢስ ትሆናለች? ከኔ ጋር ጊዜ እንዲኖር እፈልጋለሁ። የተረገምሽ! አጠገቤ ቁጭ ብለሽ ልክ እንደዚህ ፈንቀለድሽብኝ። ቆይ ግን ጎሽም እኔ የማደርገው ነገር ሁሉ አስደስተህ ማለት ነው? ለምን እኔን የሚያስደስተኝ ሳይሆን ማድረግ ያለብሽ ነገር አታደርግ? ያኔም ቢሆን እኮ ይሄን ብለሽ ነው እኔን ያጣሽኝ። እንዴት? ምክንያቱም ሰው ለማትረፍ ውሸት አያተርፍም። ወይ ልጅ እንዳለሽ ብትነግሪኝ እኔ ሰው አይደለም? እስቲ ንገሪኝ። እንደዛ አይደለም ጎሽ። በሰዓቱ ብነግርህ እንዳጠላኝ ብዬ ፈርቼ ነው። ለዛ እኔ እኮ ስላለፈው ህይወትሽ አያገባኝም። ወድጄሽ አብሬሽ ልኑር እስካልኩ ድረስ የወደፊት ህይወትሽን የመቀበል ግዴታ አለብኝ። አንቺ ግን ምን አደረግሽ? ሁሉም ነገር ዋሸሽ። እውነት ጎሽሜ፣ እኔ እንደዛ እንደምታስብ አላወቅኩም ነበር። አንቺ እኮ ከልጅሽ በላይ እኮ ምንም የለሽም። በጣም ደግሞ ያናደደኝ አንቺ አጠገቤ እያለሽ ከባዳ መስማቴ በጣም ነው ያናደደኝ። በጣም ነው የከፋኝ። በጣም እሺ፣ አጥፍቻለሁ። ይቅር በለኝ በቃ። ያው እሱማ ይቅር ብዬሻለሁ፣ ግን ነገሮች ካለፉ በኋላ ይቅርታ ምንም ትርጉም የለውም። አዎ አውቃለሁ፣ ጥፋት ነው ደግሞም ይገባኛል። ግን ወደፊት የሚያፈቅርሽ ሰው ካለ ሁሉ ነገር ሲያፈቅርሽ ነው ከልቡ እንደወደደሽ የሚያስታውቀው። እሺ ትክክል ነህ ጎሽሜ፣ እኔ ነኝ ጥፋተኛ። ነገሩ ባለፈ ነገር መጨቃጨቅ፣ ማውራት፣ መነታረክ ምንም ትርጉም የለውም። ትርፉ ልፋት ነው። እውነት ነው። በቃ እንትን ዛራ ጥለሽኝ ሄድሽ ብላ እንዳታኮርፍሽ፣ ሂጂና አግኛት። በቃሽ፣ አይቻት ልምጣ። በቃ እኔ መቆፈሪያዎቹን ከጓሮ ላምጣና አትክልቶቹን ነካ ላድርጋቸው። አቤት የኔ ልጅ። ከዚህ በኋላ የዚህ ቤት ንግስት ነኝ ስለሆንኩኝ እኔን መንከባከብ ይኖርብሻል። ማን ነው ደግሞ አንቺን ንግስት ያደረገሽ? አያቴ አምነን ብቻ ተይው፣ ካልሰማሽ ልንገርሽ ብዬ ነው። ይችን ደግሞ ማን ነው ፈቶ የለቀቀብን? እና ከዚህ በኋላ እኔ የምለውን ነገር መስማት አለብሽ። እንደው ምን ጉድ ነው? ትሻልን ሸኝቼ ትብስን አመጣው። ትሻል ደግሞ ማናት? ለነገሩ ተይው፣ እዚህ ቤት ነዋሪ ብዙ ነው። ይሄን ቤት ዝም ብዬ ሳየው እኮ ጉዲፈቻ ነው የሚመስለው። እና ከዚህ በኋላ እኔ የምልሽን ነገር መስማት አለብሽ። በአንቺ ከራስሽ ጋርም አትግባቢ ሰው ነሽ። አቤት፣ ምን አልሽኝ? አይ ምንም እመቤቴ፣ የምትፈልጊው ነገር ካለ ጠይቂ። እሺ እነግርሻለሁ። ዛራ ሄዳ ነው። ታዲያ ለምን እኔ ለጎሽ ምግብ አልሰራለት? ዛራ ወዴት ሄደሽ ነበር? እላይ እያጸዳው ነበር። አጠሪኝም ነበር ታዲያ እንዳግዝሽ? አይ የሚያግዘኝ መች አጣሁ፣ ያውም በወሬ። የምን ወሬ? ታዩ እሱን እንኳን። ምን እየሰራሽ ነው አንቺ? ምግብ እየሰራሁ። ለማን ነው የምትሰሪው? ለጎሽም። ለጎሽም ቅድም ሰርቼለት የለም እንዴ? እኔስ ብሰራለት ታዲያ ምን አለ? ጎሽም እኮ የበረደ ምግብ አይወድ። ኧረ ተይ ሶኒያ። እኔ ነኝ አንቺ ነሽ የምታውቂው ዛህራ? እኔ ነኝ የማውቀው። አንቺ ምን ቤት ነሽ ነው የምታውቂው ዛህራ? ጎሽም እኮ የኔ ነው። ተይ ሶኒያ፣ እሱ ድሮ ነበር። ዝም ብለሽ አታለቅልቂ። ጭራሽ ብለሽ እየሰደብሽኝ ነው። አዎ ምን ታመጫለሽ አንቺ አሮጊት? እኔን አሮጊት? እቺ
ዝም በይ አፍሽን አልባከ አንቺ ኮረሪማ በዚህ ጊዜ አና ዛሬ ደግሞ ሁለቱም ሆነው ምግብ አመጡልኝም በረሃብ እኮ ሊደፉ እሺ ምን ይሆን ታይ ስልሽ ሰው ሳይፈልግሽ ነው የሚያረክሽ እስኪ ወንድሽ ጌታ ሰው ሳይፈልግ እራፊ ብዬሻለሁ እራፊ አሰሚም እንዴ ሁሉ ጊዜ ካንቺ ጋር እኔ መጨቃጨቅ ለመከራከር አለብኝ ታይ ብዬሻለሁ ታይ በቃ ዝም በይ እንዴ አወዛሽ ሁሉ ጊዜ እንዴ ጻውሽ ለሰድብልሽ እንዴ አሰሚና ላይኔ ምለንስባ እራፊ ለከደም ጎሽ ብዬ እኔ በለበጣ ሴቶች ቆይ ምን እየሆናችሁ ነው? ምን እየሆናችሁ ብላችሁ ድብድብ ጀመራችሁ? ጎሽም እኔ አይደለሁም እሷ ናት የጀመረችው። ኧረ ትልቅ ሰው ነሽ አትዋሺ። አንቺ አይደለሽም እንዴ በሜካፕ ካልሆነ በጸብ እናድርገው ያልሽኝ? ለምን ትቀያለሽ እንደዚህ? ዛራውዴ ሶኒያ መጥልሽ ናት። እሷ ማለት እሷ ምን ያለ ምክንያት ለምን ትናገረኛለህ? እውነቱን ማወቅ ነው የምትፈልጊው? ዛራን ለጋብቻ ፈልጋታለሁ።